ሰላም ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን የምንማማረው የቴምር እጅግ አስደናቂ የሆኑ የጤና ጥቅሞችን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናል አዲስ የሆናችሁ ቪዲዮውን ሳብስክራይብ ያደረጋችሁ ፋሚሊ እንድትሆኑ ስል በታላቅ ትህትና ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ ቴምር እጅግ በጣም ጣፋጭ ከመሆኑ አንፃር ብዙ ሰዎች ወደውና ፈቅደው የሚመገቡት የምግብ አይነት ነው ማለት ነው። በተለይ ደግሞ በሞቃታማ አካባቢ ወይም ደግሞ ትሮፒካል በሆኑ ፕሌሶች የሚበቅል የምግብ አይነት ነው ማለት ነው። ብዙ ጊዜ በጾም ሰዓት አብዛኛው ሰው ይመገበዋል። ይህ ደግሞ ምንድነው? ለብሳት ራብን ያስታግሳል፣ ለኃይል ምንጭነት ስለሚያገለግል ራብን ለብሳት ስለሚከለክልልን በጾም ሰዓት እጅግ በጣም ተመራጭ የሆነ የምግብ አይነት ማለት ነው። ብዙ ጊዜ ቴምር እንግዲህ በንጥረ ነገሮች የበለጸገ ነው። በማክሮ ማይክሮ እና ማይክሮ ኒውትሪየንቶች የበለጸገ ስለሆነ ተወዳጅ የሆነ የምግብ አይነት ነው ማለት ነው። እንዲሁም ብዙ ንጥረ ነገሮችን ለሴሎቻችን ያድላል ማለት ነው። በተለይ ካርቦሃይድሬት፣ ካሎሪ፣ ፕሮቲን፣ ፋይበር፣ ማዕድናት፣ ቫይታሚን እና አንቲኦክሲዳንቶችን ስለያዘ እጅግ በጣም ተወዳጅ የሆነ የምግብ አይነት ነው ማለት ነው። ብዙ ጊዜ ከ2 እስከ 3 ፍሬ በቀን እንድንመገበው ይመከራል ማለት ነው። ከዛ በላይ ሲሆን በቴምርን አብዝቶ መጠቀም እንግዲህ ለተለያዩ ጉዳቶች ሊያጋልጠን ስለሚችል ጥንቃቄ ማድረግ አለብን ማለት ነው። ስለዚህ በ100 ግራም ዴትስ ወይም ደግሞ ቴምር ውስጥ ካሎሪ እንግዲህ 277 አካባቢ ይይዛል ማለት ነው። ካርቦሃይድሬት 75 ግራም አካባቢ ይይዛል። ፋይበር 7 ግራም አካባቢ ይይዛል። ፕሮቲን 2 ግራም አካባቢ ይይዛል። ፖታሲየም 15% አካባቢ በቀን የሚያስፈልገንን ይዟል። ፎሌት 6% አካባቢ በቀን የሚያስፈልገንን ይዟል። ማግኒዥየም 13% አካባቢ በቀን የሚያስፈልገንን ይዟል። ሴሊኒየም 6% አካባቢ በቀን የሚያስፈልገንን ይዟል። ኩፐር 4% አካባቢ በቀን 40% አካባቢ በቀን የሚያስፈልገንን ይዟል። ማንጋኒዝ 13% አካባቢ በቀን የሚያስፈልገንን ይዟል። አይረን ወይም ደግሞ ብረት 15% አካባቢ 5% አካባቢ በቀን የሚያስፈልገንን ይዟል። ቫይታሚን ቢ6 15% አካባቢ በቀን የሚያስፈልገንን ይዟል ማለት። ስለዚህ ቨርሳታይል የሆነ የምግብ አይነት ነው ማለት ነው። እንግዲህ አመጋገባችን በተለያየ ነገር የምንመገበው የምግብ አይነት ነው። ብዙ ጊዜ እንደ ፍላቨር በማድረግ በተለያዩ ምግቦች እንጠቀመዋለን። ብቻውን መመገብ እንችላለን እና እጅግ በጣም ተወዳጅ የሆነ የምግብ አይነት ነው ማለት ነው። ይሄን ለመግቢያ ካየን አሁን ደግሞ አንድ ባንድ የቴምር ጥቅሞች ምን ምን ናቸው የሚለውን ስናይ የመጀመሪያውና አንደኛው ለምግብ መፈጨት ሂደት እጅግ በጣም አስፈላጊ የሆነ የምግብ አይነት ነው ማለት ነው። ብዙ ጊዜ ቴምር እንደሚታወቀው በፋይበር የበለጸገ ነው። በ100 ግራም ውስጥ 7 ግራም አካባቢ ፋይበርን ይዟል ማለት ነው። ይሄ ደግሞ ሪሰርቾች እንደሚያስረዱት ከፍተኛ የሆነ ፋይበር ይዘት ያላቸው ምግቦች መመገብ አጠቃላይ ለዳይጀሽን ሲስተም እጅግ በጣም አስፈላጊ ነው ማለት ነው። ሪሰርቾች አንዳንድ ጥናቶች ነው የሚያስረዱት በ21 ሰዎች የተጠና ጥናት እንደሚያስረዳው ፋይበር ኮንቴንት ያላቸው ምግቦች አዘውትረው የሚጠቀሙ ሰዎች ከማይጠቀሙ ሰዎች ጋር ሲነጻጸሩ አጠቃላይ የምግብ መፍጫ ስርዓታቸው ጤነኛ ነው ተብሎ ይታሰባል እና ፋይበር የበዛባቸው ምግቦች መመገብ እጅግ በጣም አሪፍ ነው ማለት ነው። በተለይ ሄልዚ የሆነ ገት እንዲኖር ያደርጋል። ኢንተስታይናችን ንፁህና ጤናው የተጠበቀ እንዲሆን ያደርጋል ማለት ነው። እንዲሁም ድርቀትን ይከላከልልናል። ብዙ ጊዜ በተለይ ድርቀት ለሚያስቸግራቸው ሰዎች አዘውትረው ቴምር ቢወስዱ ከዚህ ችግር ሊፈወሱ ይችላሉ ማለት ነው። ሌላው ደግሞ ፕሮሞት ያደርጋል ቦወል ሙቭመንትን አጠቃላይ የዚህ ፐሪስታላሲስ ሙቭመንትን ስለሚያፋጥንልን አጠቃላይ የምግብ መፍጫ ስርዓትን ጤና ይጠብቃል ማለት ነው። ብዙ ጊዜ ፋይበር እንግዲህ በሁለት አይነት ነው የምንከፍላቸው። ሶሉብል ይሆናል በውሃ የሚሟሟ ማለት ነው። ወተር ሶሉብል ወተር ኢንሶሉብል የሚባል በሁለት እንከፍላቸዋለን ማለት ነው። ይሄ ደግሞ በውሃ የሚሟሟው ብዙ ጊዜ ለጠቃሚ ባክቴሪያዎች ምግብነት ይውላል። እነሱ ሲመገቡት ደግሞ ቁጥራቸው ይጨምራል። ቁጥራቸው ሲጨምር ደግሞ ለአንጀታችን ጤና የተጠበቀ እንዲሆን ያደርጋል ማለት ነው። ሁለተኛው ደግሞ በውሃ የማይሟሟው ብዙ ጊዜ ለሰገራ እንዳይደርቅ ሰገራን በማለስለስና የውሃ መጠንን በማስተካከል አጠቃላይ ለቦወል ሙቭመንት እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ፋይበር የበዛባቸው ምግቦች መመገብ ብዙ ጊዜ ለአንጀታችን ጤና በጣም አስፈላጊ ነው ማለት ነው። ሁለተኛ ለአጥንታችን ጤና ነው። ብዙ ጊዜ ካልሽየም ማግኒዥየም እና ፎስፎረስ የበዛባቸው ምግቦች መመገብ
ለአጥንታችን ጤና እጅግ በጣም አሪፍ ነው ማለት ነው። እንደምታውቀው እነዚህ እነ ካልሲየም እነ ፎስፎረስ የአጥንታችን እንደ ዋና አካል ተደርጎ ይቆጠራሉ። አጥንታችን እንግዲህ ካልሲየም እና ፎስፎረስ ከሌለው ላይክቱ ላስቲክ ማለት ነው ይተጣጠፋልና ለአጥንታችን ጥንካሬ እጅግ በጣም አስፈላጊ ናቸው ማለት ነው። ስለዚህ ቴምር የነዚህ ምንጮች ነውና አጥንታችን ከተለያዩ ጉዳቶች ይጠብቃል። ብዙ ጊዜ የወር አበባ እናቶች የወር አበባ በሚቆርጡበት ሰዓት የኢስትሮጅን መጠን እንዳይሳሳ በመከላከል አጥንታቸው እንዳይቦረበር ለኦስቶፖሮሲስ እንዳይጋለጡ ያደርጋል ማለት ነው። እንዲሁም ደግሞ ሌሎችም ጀራትሪክስ ኤጅ ላይ ሊከሰት የሚችለውን የአጥንት ችግር ያስተካክላል ማለት ነው። ሶስተኛ ለብግነት እንዳንጠቀም ያደርጋል ወይም ደግሞ አንቲ ኢንፍላማቶሪ ፐርፐዝ አለው። እንደሚታወቀው ቴምር በተለይ በፍላቪኖይድ ፊኖሊክ አሲድ እና ካርቲኖይድ የበለጸገ ነው። ይሄ ደግሞ ብዙ ጊዜ ኢንፍላሜሽን እንዳይኖር ይከላከላል። ብዙ ጊዜ ኢንፍላሜሽን ኖርማል ሲሆን አሪፍ ነው። ምክንያቱም ኢንፍላማቶሪ ሚዲዬተሮች ወደ ተጎዳው አካል ሄደው የራሳቸውን ሪስፖንስ ይሰጣሉ። ነገር ግን ብግነት ወይም ደግሞ ኢንፍላሜሽን ለብዙ ሰዓት ተቆየ አሁን እንዳልነው ስር ለሰደዱ በሽታዎች እንድንጋለጥ ያደርጋል። በተለይ ደግሞ እንደ ካንሰር አጠቃላይ እነዚህ ነን ኮሚኒኬብል ዲዚዝ ለምንጠራቸው እንደ ግፊት በሽታ ስትሮክ እና የተለያዩ ነገሮች እንድንጠቃ ያደርጋል። ስለዚህ አጠቃላይ ብግነትን ይከላከላል ማለት ነው። ቴምር በተለይ ደግሞ ጎት ወይም ደግሞ ይሄ ሪብ ለምንጠራው አርትራይተስ አጠቃላይ ሮማቶይድ አርትራይተስ እና ሌሎች የመገጣጠሚያ አካላት ችግር እንዲሁም ደግሞ አንጀታችን ላይ የተለያዩ ኢንፍላሜሽኖች እንዳይከሰት ትልቅ ሚና አለው ማለት ነው። ስለዚህ ቴምርን አዘውትረን ብንጠቀም የዚህም ኢፌክት ስላለው አሪፍ ነው ማለት ነው። አራተኛ ለአንጎላችን ጤናም እጅግ በጣም አስፈላጊ ነው ማለት ነው። በተለይ የአንጎላችን ሴሎች በኦክሳይድ ውጥረት ከሚደርሰው ጉዳት ይከላከላል። ከኢንፍላሜሽን ከሚደርሰው ጉዳት እንዲከላከሉ ያደርጋል ማለት ቅድም እንዳልነው ፊኖሊክ አሲድ እና ፍላቮኖይድ የሚባሉ አንቲኦክሲዳንቶች ስለያዘ የአንጎላችን ሴሎች እንዲጠበቁ ከፍሪ ራዲካሎች ጉዳት እንዳይደርስባቸው ያደርጋል ማለት ነው። እንዲሁም ቴምር በተለይ ደግሞ አይረን ይዟል፣ ፎሌት ይዟል እንዲሁም ሌሎች ንጥረ ነገሮች ስለያዘ ወደ አንጎላችን የሚሄደው የደም መጠን እንዲጨምር በማድረግ ብለድ ፍሎውን ያስተካክልናል ማለት ነው። ከዚህ ጋር ተያይዞ ብዙ ጊዜ አንጎላችን ሊጎዱ የሚችሉ አንዳንድ ነገሮችን ያስተካክልናል ማለት ነው። ስለዚህ ብሬን ሴሎቻችን ፋንክሽናቸው እንዲጨምሩ ሚሞሪያችን እንዲስተካከል ያደርጋል ማለት ነው። እንዲሁም ደግሞ ኢንተርሉኪን 6 የሚባለውን ለኢንፍላሜሽን ኮዝ የሆነውን የኬሚካል አይነት በተለይ ደግሞ ለክሮኒክ ዲስኦርደር ሊያጋልጥ የሚችለውን ይህንን ኢንፍላሜሽን እንዲፈጠር የሚያደርገውን የኬሚካል ይዘት ይቀንስልናል ማለት ነው። ከዚህ ጋር ተያይዞ ደግሞ አሚሎይድ የሚባለውን ፕላክ ወይም ደግሞ ፕላክ ሊፈጥር የሚችለውን ክምችት እንዳይፈጠርም ያደርጋል ማለት ነው። ይሄ አሚሎይድ እንግዲህ ብዙ ጊዜ አንጎላችን ውስጥ የደም ስሮችን ፕላክ በመፍጠር ኮሚኒኬት እንዲያደርጉ ስለሚያደርግ ለተለያዩ ጉዳቶች ሊያስከትል ስለሚችል ይህን በማስተካከል ትልቅ ሚና አለው ማለት ነው። ስለዚህ ለአንጎላችን ሴሎችን በጣም ተመራጭ ማለት ነው። አምስተኛ የስኳር አጠቃላይ ደም ውስጥ ያለው የስኳር መጠን እንዲመጣጠንም ያደርጋል። ብዙ ጊዜ ቴምርን በመጠኑ ከተጠቀምነው በጣም አሪፍ ነው። በተለይ ደግሞ ቴምር ጣፋጭ ነው ተብሎ ጣፋጭ ስለሆነ ግላይሴሚክ ኢንዴክሳችን ይጨምራል ተብሎ ይታሰባል። ይሄ ግን ትክክል አይደለም። ምክንያቱም ጣፋጭ ቢሆንም ብዙ ጊዜ ግላይሴሚክ ኢንዴክሳችን እንዳይጨምሩ ከሚያደርጉ የምግብ አይነቶች ውስጥ አንዱ ነው ማለት ነው። በተለይ ደግሞ ዝቅተኛ የሆነ ግላይሴሚክ ኢንዴክስ ስላለው የደም ውስጥ የስኳር መጠን እንዲረጋጋ ያደርጋል ማለት ነው። ይሄ ደግሞ አንዳንዴ ለስኳር በሽታና ለተለያዩ ችግሮች እንዳንጋለጥ ያደርጋል ማለት ነው። ሌላው ደግሞ በውስጡ ፋይበር እና አንቲኦክሲዳንቶችን ይዟል። ይሄ ደግሞ ቅድም እንዳልነው ብለድ ሱገር አጠቃላይ ሬጉሌት እንዲሆን እንዲረጋጋና ባላንስ እንዲሆን ያደርጉልናል ማለት ነው። ፋይበር የበዛባቸው ምግቦች መመገብ ብዙ ጊዜ የኮሌስትሮል መጠንን የስኳር መጠንን ቅድም እንዳልነው የፈሳሽ መጠን በማመጣጠን ለተለያዩ ችግሮች እንዳንጋለጥን ያደርጋል ማለት ነው። ስድስተኛ ለጀርሞች እንዳንጠቀም ወይ ደግሞ ለኢንፌክሽን እንዳንጠቀም ያደርጋል ማለት ነው። በተለይ ደግሞ እንደሚታወቀው ቴምር ባዮአክቲቭ ውህዶችን ይዟል። እነዚህ ባዮአክቲቭ ውህዶች ደግሞ እንደሚታወቀው ሃርምፉል የሆኑ ባክቴሪያዎችን፣ ቫይረሶችን፣ ፈንገሶችን በመከላከል አጠቃላይ ኢሚዩን ሲስተማችን ስትሬንግዝ እንዲሆን ያደርጋል ማለት ነው። ይሄ ደግሞ የበሽታ የመከላከል አቅማችን በመጨመር እጅግ በጣም አስፈላጊ ናቸው ማለት ነው። ምክንያቱም ቅድም እንዳልነው በአንቲኦክሲዳንቶችን የበለጸገ ስለሆነ ቴምር አሁን እንዳለው ለጀርሞች እንዳንጠቀም ያደርጋል ማለት ነው። ሰባተኛ ኩላሊታችንን ከአደጋ ይጠብቃል። ብዙ ጊዜ
ፖታሲየም የበዛባቸው ምግቦች መመገብ ለኩላሊታችን ጤንነት እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ የኩላሊት ጠጠር እንዳይፈጠር ኪድኒ ላይ አንዳንድ ክሮኒክ የሆኑ ነገሮች እንዳይፈጠሩ በመከላከል ትልቅ ሚና አለው ማለት ነው። ነገር ግን የኩላሊት በሽታ ያለባቸው ሰዎች ብዙ ጊዜ ፖታሲየም ኮንቴንት ያለባቸውን ይዘቶች መመገብ የለባቸው። ምክንያቱም ኦቨርሎድ ስለሚያደርጋት ፊልትሬሽን ላይ ችግር ሊያስከትል ስለሚችል መጥኖ መጠቀም አሪፍ ነው ማለት ነው። እንደ አጠቃላይ ግን ከፍተኛ የሆነ የፖታሲየም ይዘት ስላለው ብንጠቀም የኩላሊታችን ጤንነት ይጠብቃል ማለት ነው። እንዲሁም አንቲኦክሲዳንቶችም ስላሉ የኩላሊታችን ጽዳጅ በማስወገድ ትልቅ ሚና አላቸው ማለት ነው። ስምንተኛ አጠቃላይ ለፈርቲሊቲም ትልቅ ሚና አለው ማለት ነው። ቴምር በተለይ ደግሞ ከመውለድ ጋር ተያይዞ ያለውን ሂደት በተለይ በወንዶች ላይ የቴስቶስትሮን ሆርሞን እንዲጨምር በማድረግ የስፐርም መጠን እንዲስተካከል እንዲሆን በማድረግ ትልቅ ሚና አለው ማለት ነው። እንዲሁም ደግሞ አጠቃላይ ለሴክሹዋል ሄልዚ ትልቅ ሚና አለው ማለት ነው። ቴምር በተለይ በቫይታሚን ቢ6 ወይም ደግሞ ፓይሮዶክሲን፣ ማግኒዥየም እና የተለያዩ አሚኖ አሲዶችን ስለያዘ ይህ ደግሞ ወደ ፐልቪክ ኦርጋን ያለውን አጠቃላይ በመውለጃ ስርዓት ያሉ የደም ስሮች አጠቃላይ የሪፕሮዳክቲቭ ሲስተም ለምንጠራውን ሂደት በማስተካከል ትልቅ ሚና አለው ማለት ነው። ዘጠነኛ ለመውለድም በተለይ ደግሞ አንዲት እናት ምጥ በሚቀርብበት ሰዓት ቴምርን ብትጠቀም ቶሎ ምጡ ሾርት ሆኖ እንድትወልድ ያደርጋል ማለት ነው። ብዙ ጊዜ ፋሲሊቴት ያደርጋል ማለት ነው። በተለይ የሌቨር ታይሙ እንዲያጥር በማድረግ ሰርቫይካል ዳይሌሽን እንዲኖር በማድረግ እና ስትወልድ እናይቱ ከፍተኛ የሆነ ኢነርጂ እንዲኖራት ቅድም እንዳልነው ቦስት ያደርጋል ኢነርጂ እንዲኖራት በማድረግ ረዲዩስ ያደርጋል ላበር ታይሙን ማለት ነው። በሾርት እንድትወልድ ማለት ነው። ሪሰርቾች እንደሚያስረዱት እንግዲህ አንዲት እናት የመውለጃ ሰዓት ሲደርስ ቴምርን ብትመገብ በቀን ከ2 እስከ 3 ፍሬ ብትመገብ ወዲያውኑ ብዙ ሰዓት ሳትቆይ እንድትወልድ ያደርጋል ተብሎ ይታሰባል። እና ከማይመገቡ ሰው ጋር ሲነጻጸሩ ሰአቱን ላበር ታይሙን ረዲዩስ ማድረግ ትችላለች ይላል እና አዘውትሮ ቢጠቀሙት ነፍሰ ጡር እናቶች መውለጃቸው ሰዓት ሲደርስ አሪፍ ነው ማለት ነው። አስረኛ ለቆዳ ጤናም እጅግ በጣም አስፈላጊ ነው ማለት ነው። በተለይ ቫይታሚን ሲ እና ቫይታሚን ኢ እና ሌሎች አንቲኦክሲዳንቶችን ስለያዘ ብዙ ጊዜ ለቆዳችን ጤና እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ እነ ቫይታሚን ሲ የኮላጅንን ምርት ይጨምራሉ። ብዙ ጊዜ ሪንክል የሆነ ስኪን እንዳይኖረን ያደርጋል፣ ላይን እንዳይወጣ ያደርጋል። እንዲሁም የፈሳሽ መጠን እንዲመጣጠን ስለሚያደርግ አጠቃላይ እጅግ በጣም አስፈላጊ ናቸው ማለት ነው። እንደ ቫይታሚን ኢ ደግሞ ቫይታሚን ሲ እና ቫይታሚን ደግሞ አንቲኦክሲዳንት ኢፌክት አላቸው። ስለዚህ አንቲኦክሲዳንት ኢፌክት ያላቸውን ምግቦች መመገብ ደግሞ ቆዳ ላይ ፍሪ ራዲካሎች ከሚያመጡት ጉዳት በመከላከል ትልቅ ሚና አለው ማለት ነው። ሌላው ደግሞ ያለ እድሜያችን እንዳንገረጅፍ ያደርጋሉ እነዚህ ቫይታሚኖች ማለት ነው። ሌላው ደግሞ በአልትራቫዮሌት ራዲዬሽን እንዳንጠቃ ወይ ደግሞ ከኢንቫይሮንመንታል ፍላክቹዌሽን ጋር ተያይዞ ያለውን ሂደት በመከላከል ንፁህና ጥርት ያለ ቆዳ እንዲኖረን ያደርጋል ማለት ነው። ስለዚህ ለቆዳችን እጅግ በጣም አስፈላጊ ነው ማለት ነው። 11ኛ የካንሰር ሪስካችን ይቀንሳል። ብዙ ጊዜ ለካንሰር እንዳንጠቃ ካንሰር ሴሎቻችን ውስጥ እንዳያድጉ ይከላከላል ማለት ነው። ብዙ ጊዜ ቅድም እንዳለው ከፍተኛ የሆነ አንቲኦክሲዳንት ይዘዋል። እነ ፊኖሊክ አሲድ፣ ፍላቪኖይድ እና ካርቲኖይድ የሚባሉ አንቲኦክሲዳንቶችን ይዟል ማለት ነው ቴምር። ይሄ ደግሞ ለካንሰር እንዳንጠቃ በተለይ ደግሞ ሃርሙፉል የሆኑ ፍሪ ራዲካሎችን ኒውትራላይዝ ስለሚያደርጉልን እነዚህ አንቲኦክሲዳንቶች ለካንሰር እንዳንጠቃ ያደርጋሉ ማለት ነው። ስለዚህ ብዙ ጊዜ አዘውትረን ብንጠቀም ቴምርን ኢንፍላሜሽን እንዳይከሰት የኦክሳይዱ ጥረት እንዳይኖር በማድረግ ለካንሰር ተጋላጭነታችን እንዳይጨምር ያደርጋል ማለት ነው። 12ኛ የልብ በሽታን ይከላከልልናል። ብዙ ጊዜ ፖታሲየም ያላቸው ምግቦች አዘውትሮ መጠቀም አንደኛ የሶዲየም መጠንን ባላንስ ያደርጉልናል፣ ሁለተኛ ደግሞ የሰውነታችን የፈሳሽ መጠን ያመጣጥልናል፣ ሶስተኛ ደግሞ የደም ስሮችን ዘና ስለሚያደርግ አጠቃላይ ለልብ በሽታ እንዳንጋለጥ ያደርጋል ማለት ነው። ብዙ ጊዜ ፖታሲየም እንግዲህ የደም ስሮችን ዘና ያደርጋል፣ ሪላክስ እንዲሆን ስለሚያደርግ ግፊት እንዳይኖር ያደርጋል። ግፊት ስንከላከል ደግሞ የደም አጠቃላይ የልብ ህመም ችግር እንዳይኖር ያደርጋል ማለት ነው። ሌላው ደግሞ አንቲኦክሲዳንቶችን ይዟል ቴምር። እነዚህ ፊኖሊክ አሲድ እና ፍላቪኖይድ የምንጠራቸው ይሄ ደግሞ ኢንፍላሜሽን እንዳይፈጠር በተለይ ደግሞ ከልብ ጡንቻዎች ጋር ያሉ ደም ስሮች ጋር ያሉ ኢንፍላሜሽን እንዳይከሱ በማድረግ ለልባችን ጤና በጣም ተመራጭ ነው ማለት ነው። 13ኛ ለኃይል ምንጭ ነው። ብዙ ጊዜ ከባባድ ስራ የሚሰሩ ሰዎች፣ ኤክሰርሳይዝ የሚያበዙ ሰዎች ስፖርት ከመስራታቸው ወይም ደግሞ ኤክሰርሳይዝ ከመስራታቸው ስራ ከመስራታቸው በፊት ከ2 እስከ 3 ፍሬ ቴምርን ተጠቅመው
ቢያንን ስራ ቢያከናውኑ ወይም ደግሞ ከሰሩ በኋላ ቴምርን ቢመገቡ አጠቃላይ ከፍተኛ የሆነ ካሎሪ ከፍተኛ የሆነ ካርቦሃይድሬት ስላለው የማስላቸውን ድካም አጠቃላይ ስትራፑ እንዲቀንስ ያደርጋል ማለት ነው። እንዲሁም ደግሞ ማግኒዥየምም እነ ማግኒዥየም እነ ቫይታሚን ቢ6ም ለኃይል ምንጭነት ነው ስለሚያገለግሉ አጠቃላይ ለድካም እንዳይኖረን ወይም ደግሞ ከፍተኛውን ኃይል እንዲኖረን ያደርጋል ማለት ነው። ስለዚህ ብንመገበው ለኃይል ምንጭነትም ያገለግላል ማለት ነው። 14ኛ ለእንቅልፍ ነው። ብዙ ጊዜ እንቅልፍ የሚያስቸግራቸው ሰዎች 2 እስከ 3 ፍሬ ቴምርን ከወተት ጋር አብሮ በመመገብ ማታ ከመተኛታችን በፊት ከአንድ ሰዓት በፊት ብንመገበው ሰላም ያለው እንቅልፍ እንድንተኛ ያደርጋል ማለት ነው። በተለይ ደግሞ ፋሲሊቴት ያደርግልናል ሜላቶኒን ሆርሞን በከፍተኛ ደረጃ እንዲመረት እነ ሴሮቶኒን ወይም ደግሞ ዘና እንዲሉ የሚያደርጉ ሆርሞኖች እንዲመረቱ በማድረግ ያው ደግሞ ኮርቲሶል ለምንጠራው ደግሞ የስትረስ ሆርሞን እንዲቀንስ በማድረግ የሰላም ያለው እንቅልፍ እንድንተኛ ያደርጋል ማለት ነው። 15ኛ ለዓይናችን ጤና ነው። በተለይ ደግሞ ካርቲኖይዶችን ይዟል ቴምር ካርቲኖይድ ያላቸው ምግቦች በመመገብ ደግሞ አጠቃላይ ከራዲዬሽን ጋር ተያይዞ ወይም ደግሞ ብሉ ላይት ብለን የምንጠራው ጋር ተያይዞ ሊከሰት የሚችለው የዓይናችን ችግሮች ይከላከላል። እንዲሁም ደግሞ ከክሮኒክ ዲስኦርደር እንዳይከሰት ይከላከላል ማለት ነው። ሌላው አንቲኦክሲዳንቶችን ይዟል ቅድም እንዳልነው እነዚህ አንቲኦክሲዳንቶች ደግሞ ዓይናችን ወይም ደግሞ የዓይን ሕዋሳቶቻችን ፍሪ ራዲካሎች እንዳይጠራቀሙ በማድረግ ትልቅ ሚና አላቸው ማለት ነው። ሌላው ደግሞ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ እንደ ማኩላር ዲጀነሬሽን ካታራክት እና የተለያዩ እነ ግላኮማ አይነት የበሽታ አይነቶች እንዳይከሰቱም ትልቅ ሚና አለው ማለት ነው። ቴምር ማለት ምክንያቱም በውስጡ በያዛቸው ከፍተኛ የሆኑ አንቲኦክሲዳንቶች ከፍተኛ እነ ቫይታሚን ቢ6 ሌሎችም ንጥረ ነገሮችን ስለያዘ ለዓይናችን ሴሎች በጣም አሪፍ ነው ማለት ነው። ከዚህ ጋር ተያይዞ አሪፍ የሆነ እይታ እንዲኖር ያደርጋል ማለት ነው። 16ኛ እና የመጨረሻው ለደም ማነስ እንዳንጠቀም ያደርጋል ማለት ነው። በተለይ ደግሞ እነ ፎሌትን ከፍተኛ የሆነ አይረን ይዟል። እነዚህ ደግሞ ቀይ የደም ሴሎችን ቁጥር በመጨመር ለደም ማነስ እንዳንጠቃ ያደርጋል ማለት ነው። ምክንያቱም ቀይ የደም ሴሎች ቁጥር ሲጨምር የሄሞግሎቢን ምርት ይጨምራል። ሄሞግሎቢን ሲጨምር ደግሞ ቅድም እንዳለ ምግብና ኦክሲጅንን ከሴሎች ወደ ሴሎች ሊያዘዋውር ስለሚችል ከፍተኛ የሆነ የደም ፍሎው እንዲኖር ያደርጋል። ወይም ደግሞ የደም ዝውውር የተስተካከለ እንዲሆን ስለሚያደርግ ለደም ማነስ እንዳንጠቀም ይከላከልናል ማለት ነው። በተለይ ደግሞ የወር አበባ ለሚያስቸግራቸው ሰዎች በተለይ የወር አበባ ሲኖር የደም ማነስ ይኖራል። ሌላም እርጉዝ የሆኑ ሴቶች ቢጠቀሙት እጅግ በጣም ትልቅ በረከት የሚያገኙበት የምግብ አይነት ስለሆነ አሪፍ ነው ማለት ነው። ስለዚህ ቴምርን ብንመገብ እጅግ በጣም ጠቃሚ የሆኑ ነገሮችን ስለምናገኝ በመጠኑ ለክተን ብንመገበው አሪፍ ነው ማለት ነው። ሌላው ደግሞ መቼ እንመገበው ነው? ብዙ ጊዜ ሲርበን ብንመገበው ቴምርን አሁን እንዳልነው ከፍተኛ የሆነ ካሎሪ አለው ማለት ነው። ከፍተኛ የሆነ ካሎሪ ያላቸው ምግቦችን መመገብ ደግሞ ቅድም እንዳልነው ለኃይል ምንጭነት ስለሚያገለግሉ ራብን ያስታግሳሉ ማለት ነው። ሌላው ደግሞ ከኤክሰርሳይዝ ከሰራን በኋላ ቢፎር ኤክሰርሳይዝን ብንጠቀመው ከመስራታችን በፊት ብንጠቀመው አሁን እንዳልነው ለኃይል ምንጭነት ያገለግላሉ። ሌላው ናይት ታይም እንግዲህ ከፍተኛ የሆነ የፋይበር ይዘት ስላለው የምግብ መፍጫ ስርዓታችንን የተስተካከለ ያደርጋል። ብሬክፋስት ላይ ወይም ደግሞ ቁርስ ላይ የምንጠቀመው ሙዳችን የተስተካከለ እንዲሆን ያደርጋል። አጠቃላይ የንቃት ሆርሞናችን እንዲመነጩ በማድረግ ስራችን በአግባቡ እንድንሰራ ያደርጋል። ሌላው አፍተርኑንም ብንጠቀመው እንደ ስናክ ብንጠቀመው አሁንም ፋይበር ስላለው የምግብ መፍጫ ስርዓታችንን በማስተካከል ትልቅ ሚና አለው ማለት ነው። መመገብ የሌለባቸው ሰዎችን ስናይ ደግሞ ብዙ ጊዜ ኢሪቴብል ቦል ሲንድሮም ያላቸው ሰዎች ምክንያቱም አሁን እንዳልነው ከፍተኛ የሆነ የፋይበር ይዘት ስላለው ዲፊካልቲ ዳይጀሽን ዲፊካልት ሊያደርግ ይችላል እና እንደዚህ አይነት ችግር ያለባቸው ሰዎች መመገብ የለባቸውም ማለት ነው። ሌላው ደግሞ አፍተር ላርጅ ሚል ወይም ደግሞ ከፍተኛ ኮንቴንት ያለው በተለይ ደግሞ እነዚህ ከፍተኛ የሆኑ ስታርቾችን ከፍተኛ ፕሮቲኖችን ከፍተኛ የሆኑ ቅባቶችን ከተመገብነው በኋላ ይሄንን ምግብ መመገብ የለብንም ማለት ነው። ምክንያቱም ቴምር ከፍተኛ የሆነ ፋይበር አለው። ፋይበር የበዛባቸው ምግቦች ደግሞ ደጋግሞ መውሰድ አሁን እንዳልነው ከፍተኛ የሆነ በርደን ስለሚኖር አጠቃላይ ለምግብ መፍጫ ስርዓት ዲስኦርደር ሊያስከትል ስለሚችል ጥንቃቄ ማድረግ አለብን ማለት ነው። ሌላው ደግሞ ኤክስፒሪየንስ ዲያሪ ያላቸው ሰዎች ናቸው። በተለይ ደግሞ ሶርቢቶል በከፍተኛ ደረጃ ስለያዘ ቴምር ሶርቢቶል ያላቸው ምግቦች ስንመገብ ደግሞ የአጠቃላይ ሰገራን ስለሚያቃጥኑ ዲያሪያ ሊያስከትል ስለሚችል እንደዚህ አይነት ኤክስፒሪየንስ ያላቸው ሰዎች እነዚህም ጥንቃቄ ማድረግ አለባቸው ማለት ነው። የመጨረሻው ደግሞ አላርጂ ነው። አላርጂም እንደሚታወቀው ለቴምር የመጀመሪያ ላይ የሆነ ሲምፕተም የሚያሳዩ ሰዎች በተለይ ደግሞ የቆዳ መቀያየር አጠቃላይ ያተነፋፈስ ችግር ሽፍታ እንደዚህ መገርጣት አይነት ነገር ካለ ወይም ደግሞ ከተመገብነው በኋላ አንጀታችን ላይ ዲያሪያ የሚያስከትል ከሆነ ቮሚቲንግ የሚያስከትል ከሆነ
እነዚህ ሰዎች በቀጣይ መመገብ የለባቸው ማለት ነው። እንግዲህ እንደ አጠቃላይ ዛሬ ስለ ቴምር ይሄን ያህል አወራን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ እንድታበረታቱ ስል እጠይቃለሁ። ባይ ባይ።